ሊያግዛት ቤቷ ካደረሳት በኋላ ለፖሊስ ደውላ እሱና ጓደኞቹ ሊደፍሩኝ ነበር ብላ እንግዲህ ታመለክታለች። ክርስቲያኖች የገደሉት እስላም በእስልምና ምክንያት የለም። በኢትዮጵያ ውስጥ በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም። አጼ ዮሐንስ ምን ሌሎች አጼዎች ያደረጉት በደል የለም። ክርስቲያን ናቸው ብለ መንዙማ ድብልቅልቅ አድርገ ከፍተ ቤት ውስጥ በጂፓስ ምናምን አሬ የራሳቸው ጉዳይ ምናምን ነገር ብለ የምታደርግ ወደ ጀሃነም ሹልክ ነው የምትለው። አላህን ፈርታችሁ ለአላህ ብላችሁ የተዋችሁት ወንጀል ማለት ነው አላህ ጥሎ አይጥላችሁም። የዚህ ፓኪስታናዊ አጋጣሚ ይህ ነው። ሁኔታውን ላስረዳችሁ። እዚህ ጋር የምትመለከቱት የ33 ዓመት ፓኪስታናዊ ሳሊም ኡላህ የተባለ በብሪታንያ እቺ ሴት ወርቅ ያገኛታል። እቺ ሴት ሰክራ ነበረ፣ ጫሟን አውልቃ ነበረ መንገድ ላይ የወደቀችው። ከአንድ ታክሲ ሹፌር ጋር ተጣልታ ታክሲ ሹፌሩ ጥሏት ሂዶ ነው። ከዛም ሳሊም ኡላህ እንግዲህ እሱና ከጓደኞቹ ጋር ሆኖ እሷን ወደ ቤት ለመውሰድ ይወስናሉ፣ ለማገዝ ማለት ነው። በዚህ መሃል ስካር ውስጥ ያለችው እቺ እንግሊዛዊት ማለት ነው እቀፈኝ ትለዋለች። እሱም ደግሞ በሃይማኖቱ ሴት ልጅ ማቀፍ ስለማይቻል ማለት ነው አላቅፍም እምቢ ይላታል። በዚህ የተበሳጨችው እቺ ብሪታንያዊ ተመልከቱ፣ ሊያግዛት ቤቷ ካደረሳት በኋላ ለፖሊስ ደውላ እሱና ጓደኞቹ ሊደፍሩኝ ነበር ብላ እንግዲህ ታመለክታለች። በእንግሊዝ ደግሞ እንደሚታወቀው እንኳን ሙስሊም ሆናችሁ እንኳን ስደተኛ ሆናችሁና ህጉ ራሱ እናንተ ላይ ይጠብቃል። እናም ሳሊም ኡላህን ለ30 ሰዓት ያስሩታል። አላህ ግን ጥሎ አልጣለውም። በዛ በመኪና ውስጥ በተገጠመ እንግዲህ ካሜራ ሲታይ ማለት ነው እሱ ምንም አይነት ጾታዊ ትንኮሳ እንዳላደረገ እዛ መኪና ውስጥ ይታያል። እናም ክሱ ተቋርጦለት ማለት ነው እሱ ይሸኛል። ነገር ግን የአላህን ስራ ተመልከቱ። እቺ ላገዛት ሰው መጥፎ ያሰበ ሴት ግን ማለት ነው መጨረሻዋ 2 ዓመት ነበረ፣ በውሸት ሰውን በመክሰስ ማለት ነው። ሱብሃንአላህ። እናንተ አላህን ፈርታችሁ አላህ ያየኛል ብላችሁ የተዋችሁት ነገር ማለት ነው አላህ ጥሎ አይጥላችሁም። እስኪ በኮሜንት እየገባችሁ አላሁ አክበር እያላችሁ ሐሳባችሁን ግለጹ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ክርስቲያኖች የገደሉት እስላም በእስልምና ምክንያት የለም። በኢትዮጵያ ውስጥ እነ አጼ ዮሐንስ ያደረጉትን የተወሰነች ነገር ናት እኮ እሷም እኮ ገለው ሳይሆን አጠቃላይ በፈቃደኝነት ያደረጉትን ነገር ነው ማለት ነው። እንዲያውም ክርስቲያን አድርገው ንጉስ ያደረጓቸው ንጉስ ሁሴን የሚባሉ ወደ ከፍተኛ ስልጣን ይሄዱ የተገደለ የለም። ትናንት አንድ ጳጳስ የሚናገሩት ንግግር እየሰማሁ ነበር። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም። አጼ ዮሐንስ ምን ሌሎች አጼዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራውን ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። ህዝብን ቢያንስ የግል ፍላጎቴንና ስሜቴን ለመግለጽ የምፈልገውን ዓላማ ለማሳካትና ህዝብን ተነስ ብለህ ለመቀስቀስ የሐሰት ትርክትን እየፈጠርክና እያወራ ከእውነታውና ከታሪክ ውጭ በሆነ መልኩ ምድር ላይ የሌለ ነገርን እየፈጠርክ እንዴት ብለህ ነው ስለ ቦሩ ጉባኤ በየትኛው የታሪክ እውነታ ነው ልትክድ የምትችለው? የለም እኮ የምንሰማቸው ነገሮች ያሳፍራሉ። ስታወራም በእውነት በማስረጃ እና ደግሞ እውነት እንኳን ኖሮ እኛ የሞቱብንን ሰዎች የተገደሉትን የጠፋውን የፈረሱ መስጊዶቻችንን ጉዳይ ማህበረሰባችን ጋር ስናደርስ ጥንቃቄ ያደረግን ማህበረሰባችንም ስሜት ቀስቅሶ ሌላ ነገር እንዲያሄድ ለምን አገር ነው የሚጎዳው፣ ማህበረሰብ ነው የሚጋጨው፣ ፈተና ነው የሚደርሰው፣ እንዴት አድርገን ጉዳዮቹ ሃንድል ይደረጉ እያልክ ተጨንቀህ ነው እኮ የምትሰራቸው። በደሉ ሳይኖርብህ ቀርቶ አይደለም እንዳልከው አቅምም ሳይኖርህ ህዝብም ሳይኖርህ የምትጮህበትን ጉዳይ ሳይኖርህ ቀርቶ አይደለም። ይጠቅመናል ወይ? በዛ መልኩ ምን ሄድበት መስፈር አይጠቅምም። ለሀገር አይበጅም፣ ለሰላማችን አይበጅም፣ ለአብሮነታችን አይበጅም። ክርስቲያን ናቸው ብለ መንዙማ ድብልቅልቅ አድርገ ከፍተ ቤት ውስጥ በጂፓስ ወይም ቁርአን ብልቅጥ አድርገ ከፍተ ምናምን አሬ የራሳቸው ጉዳይ ምናምን ነገር ብለ የምታደርግ ወደ ጀሃነም ሹልክ ነው የምትለው። ምንም ሸክ የለም ጀሃነም ነው የምትገባው። ቁርአን ከፍተ ጎረቤቶች አዛ የሚሆኑ ከሆነ ጀሃነም ነው የምትገባው። ሌሊት ትሰግድ ነበር ሴትየዋ፣ ቀን ትጾም ነበረ፣ ግን ጎረቤቶቿን አዛ ታደርጋለች ሲሏቸው የአላህ መልእክተኛ ምን አሉ? ኢነሃ ፊናር፣ እሷ የእሳት ነች ጀሃነም ነች አሉ። ሌሊት መስገዷ ቀን መጾሟ አልጠቀማትም። ጎረቤቶችን አዛ እያደረገች የፈለገ ብትሰግድ ምን ዋጋ አለው? የፈለገ ብትጾም ምን ዋጋ አለው? ሌላኛው አንድ ሰው ጠግቦ አድሮ ጎረቤቶቹ ተርቦ የሚያድሩ ከሆነ አላመነም፣ ይሄ ሙእሚን አይባልም አሉ የአላህ መልእክተኛ። ጎረቤቶቹ ክርስቲያንም ይሆኑ ሙስሊምም ይሆኑ አይሁድም ይሆኑ ድንጋይ አምላክ እሳት አምላክም ይሆኑ አንተ ጠግበህ አድረ ልጆች ጠግበው አድረው ጎረቤቶቹ ተርበው የሚያድሩ ከሆነ ኢማን የለህም። ሶስተኛ አንተ ከዚህ ከመስጊድ አሁን ኢሻ ሰግደት ሄዳለህ፣
ከመስጊድ ወደ ቤት ስትሄድ ጎረቤቶች እጭ መጣ ይሄ ክፉ ሰውዬ፣ ይሄን ሰውዬ መቼ ነው አላህ የሚያነሳው? በራሳቸውም እምነት ይሄ ሰውዬ መቼ ነው የሚያነሳልን ብለው ያንተ መምጣት ለነሱ መጥፎ ከሆነ ይሄ ሰውዬ ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ አላመነም ወላሂ አላመነም ወላሂ አላመነም። ማን ነው ይሄ ሰውዬ ብለው ነብዩ ሲጠይቁ መን ለም ዩእሚን ጃሩሁ በዋኢከሁ፣ ጎረቤቶቹ የሱን ተንኮል የማያምኑት ሰው ካሁን ምን ያደርገን ይሁን ዛሬ ደግሞ እየሄደ እኮ ቆጣሪ የሚቆርጥ እኮ አለ እኮ። በቃ ሸረኛ ሰው ታውቃላችሁ፣ ቆጣሪ ይቆርጥባቸዋል ወይም ደግሞ ያጠፋና ቤቱ ይገባል። ማብራት ሄደዋል ብለው እነሱ ሌሊቱ ሙሉ ሲጨነቁ ያድራሉ። ይሄዳል የሆነ ነገር ወይ ውሃ ይደፋባቸዋል፣ የሆነ ሸር ብቻ ወይ ከውጪ ይቀረቅርባቸዋል። አንድ ሰው ይማቀዋል በፊት ድሮ ውጪ በር ላይ ከውጪ ይቀረቅርና ቁልፍ ገዝቶ አስቡ ቀርቅሮባቸው ይወጣል ይሄዳል። እምነት ግን አይመርጥም ሰውየው። በቃ ለሸር የፈጠረው ሰው ታውቃላችሁ፣ ከውጪ ይቀረቅርባቸዋል። በቃ አገር ሰላም ነው ብለው ተኝተው ቢታገሉ ምን ቢሉ ተቀርቅሯል። እንደገና ተደውሎ ሰው ተጠርቶ ምን ብሎ በመጋዝ ቁልፍ ተቆርጦ ምናምን ብዙ ፕሮሰስ ተደርጎ ምን ይደረጋል? ይከፈታል። ሸረል አሽራር የሸይጣን ጓደኞች ብዙ አሉ። አላህ ይጠብቀን። አዛናው ትንሽ እያጠናው ስለነበር አሁን ትዝ አለኝ። ይሄ ዙባባ ዝንቧ አላያችሁም እንዴ? ከአላህ ሌላ የሚይዟቸው ዝንብን እንኳን አልፈጠሩም ይልና ከዛ በኋላ ዝንቧ የሆነ ነገር ብትነጥቃቸው ከዝንቧ ያንን ነገር መመለስ አይችሉም ይላል። እኔ ራሴ ያረኩት ሪሰርች አለ፣ ግን አንድ ሁለት ሰው ስጠይቅ ብዙም ወይ ሀሳቡንም አላወቁትም። እና ለአንተ የምጠይቅህ ተፍሲሩ እንድትነግረኝ ከዛ የኔን ሀሳብ እነግርሃለሁ። ዝንቧ ምንድነው የምትነጥቃቸው ነው የኔ ጥያቄ። እና መመለስ አይችሉም የተባለው በጣም ጥሩ። ይህ አንቀጽ ይገኛል ከተባለ ሱረቱል ሐጅ መጨረሻው ገጽ ላይ ይገኛል። ያ አዩሃ ናስ ضرب مثل فاستمعوا له إن الذين تدعون من دون الله لن يخلقوا ذبابا ولو اجتمعوا له وإن يسلبهم الذباب شيئا لا يستنقذوه منه ضعف الطالب والمطلوب عليه. ያ አዩሃ ናስ እናንተ ሰዎች ሆይ አለ አላህ ضرب مثل ምሳሌ ተመታላችሁ ፈስተሚዑ ለህ ለእርሱም ስሙ አዳምጡ አለ አላህ። በምን ምሳሌ ላደርግ ነው? በዝንብ። እንግዲህ ሰዎች ፈጣሪ ብለው የምትጠሯቸው ሁሉ ከእኔ ከአላህ ውጭ ማንም አካል ዝንብን ራሱ የመፍጠር አቅም የለውም ማለት ነው። إن الذين تدعون من دون الله على النزيا كأني كالله جم تتروح شواكالوش لن يخلقوا ذبابا لن يخلقوا ذبابا ذنب نكون مفترى يشلو አይደለም ዝንብን መፍጠር አለ አላህ ወረድ አለ። ከዚያ በታች ዝንብን መፍጠር አይችሉም ካለ በኋላ ከዚያ ወረድ አለና ወኢየስሙሁ በዝማው ሸይአን አለ። አይደለም መፍጠር ይቀርና ዝንብ የሆነችን ነገር ብትነጥቃቸው ላ يستنقذوه منه ከእርሱ ሊያስጥሉት አይችሉም ማለት ነው። ضعفاء الطالب والمطلوب ስለዚህ ፈላጊውም ተፈላጊ ሆነ ሰው አያሽዋር ሁለታቸውም ዝንብን መፍጠር አይችሉም። ያ የሚመለከው አካል ዝንብ ራሱ ቢነጥቃቸው ያንን መቀማት አይችሉም ማለት ምን ማለት ነው? ዝንብ በባህሪው የሆነ ነገር ቶሎ አይበላም። ዝንብ የተባለው ፍጡር ነገር ግን የሚበላውን ምግብ ከመብላቱ በፊት ወዳው እንዳረፈ ያን ነገር ይበታትነዋል። ይበቻው አረ ከዚያ በኋላ ያንን ነገር ይወስደዋል። እንዴት ብለህስ ዳግም ልታገኘው ትችላለህ ያንን የነጠቀህን ነገር? ምክንያቱም ሳይገባ በፊት ወደ ሆዱ ከማስገባቱ በፊት ያንን ነገር በታትኖ ጨርሶ ነው ከዚያ በኋላ የሚያስገባው። ማንም ሰው ያንን ሊያገኘው በማይችልበት መንገድ ዳግም ልታገኘው አትችልም ነው። በቃ እንዲህ አድቅቆ እንትን ብሎታል፣ አበላሽቶታል ያን ነገር። ያ ወላሂ ነው የምልህ ሁለት በጣም ሐፊዝ የሆኑ ኡስታዞችን ጠይቄ ጭራሽና አሁን አንተ ካብራራህ ላይ ልጨምርበት። ሱብሃንአላህ ሁሱ አላህ ይጨምርልህ። እንትን ሳይንቲፊክሊ እናብራራው ሁሱ ያለውን ነገር በዓለማችን ላይ 99.9 የሚሆነው ፍጡር ወይም እንስሳት ምግብን
ኢንተርናሊ ነው ዳይጀስት የሚያደርጉት ተባለ። ማለትም ምግብን ይበሉትና ሆዳቸው ውስጥ ነው የሚፈጨው። ከማ ውጪ? ከዝንብ ውጪ። ዝንብ ምግብን ውጣው አይደለም ሆዷ ውስጥ የሚፈጨው። ዝንብ መጀመሪያ ኢንዛይም እንደ ምራቅ፣ አሁንኛ ምራቅ የምንለው ኢንዛይም፣ ምራቅ እኮ ምግብን የመፍጫ የመጀመሪያው ፕሮሰስ ነው። ጥርስ የምግብ መፈጨት 90% ስራው ነው የሚሰራው። ዝንብ መጀመሪያ ምግቡ ላይ ያን ኢንዛይም ወይም ያን ምራቅ ነገር ከጨመረችበት በኋላ ከተፋችበት በኋላ ምግቡ ዲዞልቭድ ይሆንና ወደ ሊኩዊድነት ይቀየራል ወይም ወደ ፈሳሽነት። ከዛ ዝንብ አፍ አይደለም ያላት፣ እንደ መሳቢያ ቲዩብ ነው ያላት። ዝንብን ገብታችሁ ጉግል ላይ ከዛ ይቺ ዝንብ ምንድነው ምጥጥ ነው የምታረገው። ሶ ፖይንቱ ምንድነው? ሂስቶሪካሊ አለ ያው እንትኑ ሪሰርች ሳረግ ነው በጣም ነው የሚገርመው። ሂስቶሪካሊ እነዛ ጣዖቶች ቁረይሽ የሚያመልኳቸው ጣዖቶች ምግብ ምናምን ይሰጧቸዋል እና እቺ ዝንብ መታ ከዛ ምግብ ላይ ብትወስድ ጣዖቶቹ እንኳን መንቀሳቀስ አይችሉም፣ ሲሰረቁ ማለት ነው። እየተሰረቁ ነው ሊትራሊ። ሳይንቲፊክሊ ደግሞ አሁን ውሻ፣ ድመት፣ አንበሳ የሆነ ነገር ይዞብህ ቢሮጥ እሱን ከያስከው ምግቡን መቀበል ትችላለህ። ኢቭን ከሆድ ውስጥ እኮ ሲወጣ ያልተፈጨ ነገር ሊወጣ ይችላል ከዝንብ በስተቀር። ዝንብን እንደዛ ምግቡን ወስዳ በሆነ አቅምህ ብትይዛት ራሱ ያንን ምግብ የመመለስ አቅም የለህም። ምክንያቱም ምግብ ስቴቱ ዲዞልቭ ሆኖ አልፏል። ሱብሃንአላህ። አንደኛው እንደውም ኡስታዝ ያው ትንሽ ተከራከረኝ፣ እንዴት እንደዚህ አይነት ሐሳብ ምናምን ብሎ ማለት ነው። እና እኔ ማንን ልጠይቅ? ሱብሃንአላህ